ወይዘሮ ሜላት ነገ የሚቆጭሽንና የሚጸጽትሽን እንደ ግርሳት ሆኖ የሚያንገበግብሽን ስራ እየሰራሽ እንደሆነ ማን በነገረሽ? የወይዘሮ ሜላት ስራ መቼውንም ቢሆን የማይረሳ ነው። ልጅሽ ሀኒቾ ወይም ሀኒዬ መሆኗን እያወቅሽ ነገር ግን ውስጥሽ እያወቀ ግን የምታደርጊው ስራና እያደረግሽ ያለው ነገር በጣም የሚያሳዝን ነው። ወይዘሮ ሜላት አሁን የሀኒቾን አባት የሕክምና ገንዘብ ወጪ ማድረጓን ወይም ድጋፍ ማድረጓን አቁማለች። በቃ ካሁን በኋላ ምንም ነገር እንዳትጠይቀኝ የራሷ ጉዳይ ነው ብላ ለዶክተሩ ትነግረዋለች። ዶክተሩም የራሱን ህይወት ለማትረፍ ብሎ መጀመሪያ የሀናን ህይወት አበላሸ፣ ሁለተኛ ደረጃ ደግሞ አሁን የሀኒቾን አባት ህይወት አበላሸ። በነገራችን ላይ በኢትዮጵያ በሀገራችን ገንዘብ የሌለው ሰው መኖር እንደማይችል እያሳዩና ያሉት እውነትም ትክክለኛ የገሃዱ ዓለም እንደዚህ ነው። በኢትዮጵያ ምድር ላይ ገንዘብ የሌለው መኖር እንደማይችል፣ ገንዘብ የሌለው ቤተሰቦቹንም እንኳን ማግኘት እንደማይችል የሚያሳይ ድራማ ነው። ሀኒ በጣም ነው የምታሳዝነው። ወይዘሮ ሜላት እግር ስር ወድቃ እባክሽን ይቅርታ አድርጊልኝና እባክሽን አባቴን አሳክሚልኝ፣ እባክሽን እስከ ዛሬ ድረስ አንቺ ነሽ እዚህ ያደረሽው፣ ስለዚህ አሁንም ተስፋ አንቺ ነሽ፣ አጨክኝብኝም ብላ እግሯ ስር ብትወድቅም እሷ ግን የፊትኝ ወደዛ ሂጅልኝ ብላ በእግሯ ግፍትር አድርጋ ይጣለቻት። እኔ የ200 ሺህ ብር ለእኔ ምንም ባይሆንም እንኳን አንቺን መርዳት በፍጹም አልፈልግም ብላ ነው ወደዛ በእግሯ ገፍታ የወረወረቻት። ግን የጊዜ ጉዳይ ነው። ሀኒዬ የኔ ጠንካራ የኔ አንበሳ፣ መቼውንም ቢሆን አንቺ ተስፋ ስለማቆርጭና ጠንካራ ስለሆንሽ አባትሽ ደግሞ ይድኑልሻል። እግዚአብሔር በጎውንና መልካሙን ሰው ነው የሚፈትነው። ስለዚህ ሀኒዬ አንቺ ትፈተኛለሽ እንጂ እግዚአብሔር ደግሞ ጥሎ አይጥልሽም። ብራሌን ብላ ዛሬ ወይዘሮ ሜላት እንደዚህ የሚያደርጋት ሞኝነቷና ጅልነቷ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝዝት ትረፍርፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን እንዳትረሱ። ስወዳችሁ የእውነት ዛሬ በጣም ተናድጃለሁ በወይዘሮ ሜላት ላይ። እናም ይህን ሁሉ እየሰራች ያለችው ግን ከኋላ ወይዘሮ ባዩሽ ናት። ምን እንደምትጠቀምና ምን ጥቅም እንደምታገኝ አላውቅም። አሁንም የአቶ ኖላዊ ነገር እኔ ከባለፈውም ነገራችሁ እንደነበረው ፈርቼ ነበር። ምክንያቱም ዶክተሩ የሆነ ነገር ቢቀይረው ወይንም ደግሞ አቶ ኖላዊ እንዳይቆሙ ወይም እንዳይነሱ አድርገውት ቢሆን እስከዛ ከባዩሽ ጋር ተመካክረው ብዬ ሰግቼ ስለነበረ ነገራችሁ ነበር። እናም የፈራውን ነገር ሆኖ አቶ ኖላዊ ከህመማቸው እንዳይነሱና ወይም ደግሞ ከሚገባው በላይ ገንዘብ ተጠይቀው በህይወት እንዳይኖሩ ተደርገዋል። ይህ ነገርን የሚያደረጉት ደግሞ ከኋላ ያለችው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ ግን ሜላት ምን ያክል እንደምጠላት ብታውቅ መልካም ነበር። ይህን ሁሉ የምታደርገው ሀናን ስለጠላቻት ሳይሆን ባዩሽን ስለጠላቻት ነው። ግን ይሄ ሁሉ ጥላቻ የተጠራቀመባት ምን አድርጋ ቢሆን ነው ወደፊት የምናየው ይሆናል። ነገር ግን አሁን የሀኒቾ አባት እንዳይነሱ ያ የባዩሽ የላከችው ሰውዬ መጥቶ ዶክተሩን በፍጹም ይህ ገንዘብ ይህን ያክል መሆን የለበትም፣ ሁሉንም ነገር አጣርቼ ነው የመጣሁት። ስለዚህ የሀኒቾ አባት ገንዘቡ 400 ሺህ ነው የተጠየቀው። ስለዚህ ከ400 ሺህ ብሩን እጥፍ አድርገህ 800 ሺህ ብር ታደርገዋለህ ሲለው፣ እንዴ ዶክተር እንዴት ነው የማደርገው ማለት እንዴት ይሄን ነገር አደርጋለሁ ብሎ ዶክተሩ ለዛ ሲጠይቀው ያው እንግዲህ በህይወትና በመኖርህ መወሰን አለብክ፣ ያለበለዛ በሰላም እምቢ ካልክ በመሳሪያ ይሆናል ጨዋታው ብሎ አስፈራርቶት፣ አሁንም እኔ እዚህ ቦታ የተቀመጥኩት በንጹሃን ላይ ይህን ያክል ወንጀል ልሰራ አይደለም፣ ንጹሃንን ለማከምና ንጹሃንን ለመርዳት እንጂ ይህን ያክል ወንጀል ልሰራ አይደለም ሕክምና ቦታ የተቀመጥኩት ቢለውም ያው በህይወቱ ስለመጣበት ግን እሱ እሺ ብሏል። ግን እያደረገ ያለው ነገር ለህሊናው ሁልጊዜም የሚጸጽተው ነው ዶክተሩ ራሱ። ምክንያቱም ከዛ ቦታ ከአንድም ሁለት ጊዜ ከአንድ ቤት የሁለት ሰው ነፍስ አጠፋ ማለት ነው። አንደኛ ደረጃ የሀኒቾን የልጅነቷን ወይም ደግሞ የወደፊት ህይወቷን እንዳለ አበላሽቶታል። ሁለተኛ ደረጃ አሁንም አልበቃ ብሎ ስብራቷ እያደረገ ያለው ነገር አባቷን የምትወደውን እናቴም አባቴም ወንድሜም ሁሉ ነገሬ ነው ያለችውን አባቷን ለማሳጣት እያደረጉ ያሉን ነገር ነው። እና እነዚህ ምስኪኖች ምን እንዳደረጉ አላውቅም። ወይዘሮ ባዩሽስ ወይዘሮ ሜላትም በዚህ ደረጃ የምጠላበት ምክንያት ምን ይሆን? ለማንኛውም ዶክተሩ አቶ ኖላዊ ከተኙበት መጥተው
ሀኒቾም ስለነበረች ደህና አደራችሁ እንዴት ነሽ ሀና መጣሽ አለሽ ብሎ ሀንዬን ሰላም ካላት በኋላ አቶ ኖላዊን ሳያቸው ያው እንግዲህ አባትሽ የመጨረሻው ሕክምና ካልተደረገላቸው አይነሱም ሲላትኝ እና ታዲያ ለምን አይደረግላቸውም ዶክተር? አይ አጥተሽው ነው እንዴ? አባትሽ የመጨረሻው ሕክምና እንደደረግላቸው እኮ ያው እንደምታውቂው ገንዘብ ያስፈልጋል። እና ታዲያ ምን ችግር አለ? እንዴት ነው ችግር አለ? ምን ችግር አለ የምትይው? የሕክምናውን ወጪ ስትሸፍንልሽ የነበረችው አሰርሽ እኮ ድርጅቱ ወይም የወይዘሮ ሜላት ድርጅት የሕክምናውን ወጪ ላለማድረግ ወስነዋል ወይም ድጋፉን አቆመዋል ሲላት፣ እንዴ ምን እያልክ ነው ያለው ዶክተር? በፍጹም ይሄ ነገርማ አይሆንም፣ በፍጹም አታደርገውም ብላ ስትል፣ አይ እንግዲህ እውነታውን ነው እየነገርኩሽ ያለሁት እና ምንድን ነው ማድረግ ያለብኝ ዶክተር? አንቺ ማድረግ ያለብሽማ እንግዲህ እምቺ ከሆነ ገንዘቡ መፈለግ ነው፣ ያለበለዚያ ደግሞ ከዚህ ሆስፒታል አውጥተሽ አባትሽን መውሰድ ነው ሲላት፣ እንዴት ነው አባቴን አውጥቼ የምወስደው? እንደዚህ ስንኩልኩል አድርጋችሁ እስር ስር አድርጋችሁ ቆልፋችሁ አስቀምጣችሁ እኔ እንዴት ነው የምወስደው? ወስጀስ ምን ላደርገው ነው ስትለው ዶክተሩ እኔ እንግዲህ ምንም ልረዳሽ አልችልም። እኔ ገንዘቡን ካመጣችሁ አክማለሁ፣ ገንዘቡን ካላመጣችሁ ግን ምንም ላደርግ አልችልም። ስለዚህ እኔ ምንም እምልሽ ነገር የለኝም ይላታል። እሷም ከእግሩ ስር ወድቃ ስትለምነው ሀና ተነሺ፣ እኔ በፍጹም ልረዳሽ አልችልም። ምክንያቱም ከእግሬ ላይ ወደቅሽም አልወደቅሽም ገንዘቡ ከሌለ እኚህ አባት መታከም አይችሉም። እንደምንም ግን ብለሽ ገንዘቡን የምታመጭ ከሆነ ይታከማሉ። ስለዚህ ከእግሬ ተነሺ ብሎ ከእግሩ ያስነሳታል። እናም ምንም ነገር መርዳት እንደማይችልና ያለበለዛ ከዛ ከተኛበት ቦታ አንስታ ወደ ቤት እንድትወስድ ይነግራታል ማለት ነው። ሀኒቾ ግራ ተጋብታለች፣ እያለቀሰች ነው። ምን ማድረግ እንዳለባትም ሰማይና ምድሩ ግርብልብጥ ብሎባታል። የሆነን ለመናገር በጣም ነው የምታሳዝነው። እኔስ በሷ ቦታ ብሆን ብዬ አሰብኩትኝ። ጌታን ኢትዮጵያ ምድር ወይም በሌላውም ዓለም ቢሆን ገንዘብ የሌለው ሰው ምን ያክል መከራ እንዳለበትና ገንዘብ ሁሉንም ነገር ማድረግ እንደሚችል የምናይበት ዓለም እውነተኛውም ትክክለኛውም ዓለም እንደሆነ እኔ በበኩሌ እየገባኝ ነው። ሀኒቾ ተጨንቃለች። ሀኒቾ ያው ሌላ ሰው የምትደውልበት ስለሌላት አስር ጋር ደውላለች። አስር በእናትህ እኔ ጨንቆኛል ና ቶሎ በል ብላ እያለቀሰች ለያሲር ትደውልለታለች። እሱም በጣም እየተቸኮለ ተምቹን ቶሎ ብሎ ደውሎ ጠርቶት እሱን እየጠበቀ ነበር። ተምቹ ሲመጣ ምን ሆነ ነው ምናምን ብሎ ሲለው ያ ደግሞ ዝም ብሎ ብነገር ስለሚይዝ ተምቹ ተብዬው ግለሰብ በሱ ምክንያት ነው ይህ ሁሉ ችግር ሊደርስባት የደረሰው። ለማንኛውም ናቶሎ እንሂድ ሀና ናቶሎ ብላኛለች ምናምን ስለው አባቷ ሞተ እንደምናምን ብሎ ያው ባራድዬ ተብዬው ቋንቋ ያናግረዋል። እሱም እንዴት ሙድ ትይዛለህ? የሀኒቹ አባት ታመዋል እያልኩህ እኮ ነው እያለው በቴስታ ጭንቅላቱን አንድ ጊዜ መታውና ያሲር ትቶት ይሄዳል ማለት ነው። ያሲር ትቶት ሲሄድ እሱም ወይኔ በእኔ ምክንያት ነው እንደዚህ የሆነችው ምን አባቴ ላይ አድርግ ብሎ እሱም ራሱ በጣም ተናዶ ደግሞ እኮ ገንዘብ መስጠቴ ነው ለማይችሉ አባት እያለ እሱም ያሲርን ተከትሎት ይሄዳል። ከዛም ከሀኒቾ ካለችበት ክላስ ወይም አቶ ኖላዊ ከተኙበት ክፍል ሲገቡ ሀኒቾ ከአባቷ አጠገብ ቁጭ ብላ ተጨንቃ እያለቀሰች አባትየውም ወይም አቶ ኖላዊ ምንም ነገር እንቅስቃሴ እንደማያደርጉና ልክ እንደ ሞተ ሰው ሬሳ ሆነው ተዘርግተዋል። ከዛም ያሲር ያን ነገር ሲያይ እንደ ሀኒቾ ምን ሆኖ ነው ምን ሆነሽ ነው? ለምንድን ነው የጠራሽኝ? ብሎ ሲላት የተፈጠረውን ነገር ወይም ደግሞ ወይዘሮ ሜላት የሕክምና ወጪውን ላለማድረግ እንደወሰነች ለዶክተሩ ደውላ እንደነገረችው ለያሲር ትነግረዋለች። እሱም እና ምንድን ነው የምናደርገው ብሎ ሲላት አላቅም ያሲርን ምን ማድረግ እንዳለብኝ አላቅም፣ ግን አባቴ መታከም አለበት ምን ማድረግ እንዳለብኝና ገንዘቡን ከየት ማምጣት እንዳለብኝ ግን አላቅም ስትለው እሱም በጣም ተጨነቀና ምን መናገር እንዳለበትም ግራ ገብቶት ተምቹም እዛው ስለነበረ ተምቹ ያን ያክል ቦታ አልሰጠውም። እንደውም የሞተ መስሎት ፋያው ደየቡ እንዴ ፋያው ሄዱ እንዴ እያለ ይቀልዳል፣ ሙድ ይዛል። ሀኒቾ ግን ግራ ተጋብታለች። እናም ያሲር አደራህን ቁጭ በል እዚህ እንዳትንቀሳቀሱ እኔ የሆነ ቦታ ደርሼ ልምጣ ብላ ያሲርን ቁጭ አድርጋቸው ትወጣለች። ከዛም የት ልትሄጂ ነው ሲላት በቃ እኔ የት እንደሚሄድ አላውቅም፣ ነገር ግን በቃ መሄድ አለብኝ ብላ ገንዘብ ፍለጋ መሄድ አለብኝ ብላ ትወጣለች። ያሲርም እሷ ብቻዋን ስወጣ ብቻዋን ትቶ መተው ስላልቻለ
ይሄን ተምቹ ተብዬውን አደራህን እዚህ ቁጭ በል እንዳትንቀሳቀስ ብሎ እሱ ተከትሏት ይሄዳል። ከዛም እየሮጠ መንገድ ላይ ይደርስበትና ሀኒቾ ሀና አረቁ እስኪ ጠብቂ ሲላት እሷም ዞር አለችና እንዴ አንተ ለምን መጣክ? ለምን እዚህ ድረስ መጣክ? አባቴን ለማን ትተህ ነው ስትለው ተምቹ አለ አይደል እንዴ ለምንድን ነው እንደዚህ የምትሆኚው? ይልቁንስ የት ልትሄጂ ነው? እኔ ሌላ ምንም መሄጃ የለኝም። ሄጄ ስሰራባት ከነበረችዋ ሴትዮ ከእግሯ ስር መውደቅ አለብኝ፣ ያለበለዛ ምንም አማራጭ የለኝም ስትለው በፍጹም ከዛች ሴትዮ እግር ስር ሄደሽ መውደቅ የለብሽም፣ ይሄ ነገር እንድደረግን ያልፈቅድም ስላት አንተ ፈቀድክም አልፈቀድክም የሚመለከተ ነገር የለም። ነገር ግን አባቴ ሁሉ ነገሬ ነው። አንተ አባትህ ቢሆን ኑሮ ይህን ነገር አትለኝም ያስር። ስለዚህ እንዴት እንደዚህ ትለኛለህ? እንደውም አባትህ ቢሆን ኑሮ ቅድመህ ነበር የምትገኘው አይደል ስትለው እሱም ሀኒ እኔ ነው እንደዛ የምትይኝ? ሀኒ እኔ እኮ ላንቺ አዝኜ ነው። እኔ አንቺ ከማንም እግር ስር ወድቀሽ እንድትለምኝ ስለማልፈልግ ነው። ሀኒ ለምንድን ነው እንደዛ የምትይኝ? እኔ ለአባቴ ስል ሁሉንም ነገር ብሆን ችግር የለብኝም። ለአባቴ ስል እንኳን አይደለም ይሄንና የፈለገውን ነገር ባደርግ ችግር የለብኝም። አሴር እባክህን ሄድ ይልቅም ብላ እሱን አባራ ወይም ተቆጥተው አባቴ ቢሆን እንደዚህ አታደርግም የኔ አባት ስለሆነ ነው ምናምን ብላ ስትቆጣው እሱም መለስ አለና እኔ እንደዛ ማድረግ አይደለም ግን አንቺ ከሰው እግር ሄደሽ እንድትወድቂ ስላልፈለግኩ ነው ብሎ ተመለሰ። ሀኒዬ በጣም ነው የምታሳዝነው። ወይዘሮ ሜላት ግን ይህን እውነታውን ስታቂና ይህን እውነታው ሲገባሽ ምን ያክል እንደምትጸጸች በኋላ ታገኘዋለሽ። በጣም ደስ የሚለው ነገር በነገራችን ላይ ሰላምዬና ምናሴ ከሀኒቾ ጎን መቆማቸው በጣም የሚያስደስት ነው ከሚገባው በላይ። ወይዘሮ አስቴርም ከሀኒቾ ጎን ናት። ምክንያቱም ሀኒቾ ልጅ ስላልሆነች ተቀይማ ወይም ከቤት ውስጥ የነበረው ነገር ስላልወደደችው እና ስላልተመቻት ነው ትታ የወጣችው። ነገር ግን አሁንም ሰላምዬና መናሴ እናታቸውን እንደምንም ሳይቆጥሩ ከሰላምዬ ጎን በመቆማቸው እኔ በጣም ደስተኛ ነኝ። ነገር ግን ገንዘብ በዚህ ደረጃ ሰውን ያዋርዳል። ገንዘብ ከሌለን ምን ያክል ውርደታሞችና ምን ያክል ከሰው በታች እንደምንሆን ሁላችንም እናውቀዋለን። ግን የሰው ልጅ በሞትና በህይወት መካከል እያለ በዚህ ደረጃ መጨከን አስፈላጊ ነው ብዬ አላስብም። ወይዘሮ ሜላት ዛሬ እሷ ገንዘብ ኑሯት፣ ዛሬ እሷ ሀብታም ኑሯት፣ ዛሬ ማለቴ ሁሉ ነገር ኑሯትኝ፣ ነገር ግን አንድ ሰው ማሳከም አቅቷት እንደዚህ እግዚአብሔር እኮ ሁሉንም ነገር መውሰድና ሁሉንም ነገር መንሳት የሚችል አምላክ ነው። እንኳን አይደለም ገንዘብንና የሰውን ልጅ ህይወት እንኳን በሴኮንድ መውሰድ የሚያቅተው አይደለም። ምክንያቱም የእሱ ፍጡር ነን። ወይዘሮ ሜላት ግን ያ ነገር ልታያትና ልትመለከተው አልቻለችም። ሀኒን በእግሯ እርግጥ አድርጋ ከቤቷ እንድትወጣ አድርጋታለች። እኔ ያናደደኝ ነገር ምን ታውቃላችሁ? የእርግብ እንደዛ መሆን፣ እርግብ እንደዛ ስትስቅ፣ እርግብ እንደዛ ስትደሰት ማየቱ በጣም ነው የሚያመው። ለማንኛውም ቀጣይ ይዤ እመጣለሁ። ላይክ የረሳችሁ ካላችሁ ቤተሰቦች ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። አመሰግናለሁ።